የፌደራል ፖሊስ ከጉምሩክ ኮሚሽን አዋሽ 7 ቅርንጫፍ ጋር በመቀናጀት ባካሄደው ጠንካራ ኦፕሬሽን ምንድነው የያዛቸው ዕቃዎች የሚለውን እንመለከታለን። ከ90 ሚሊዮን ብር በላይ ግምት ያላቸው እነዚህ የምትመለከቷቸው ዕቃዎች ተይዘዋል። የኢትዮጵያ ፌደራል ፖሊስ ከጉምሩክ ኮሚሽንና ከኦሮሚያ ክልል ፈንታሌ ወረዳ ፖሊስ ጋር ተቀናጅቶ ጠንካራ ኦፕሬሽን አድርገው ነበር። የሰሌዳ ቁጥራቸው ኮድ 3A16486 አዲስ አበባና እንዲሁም አንድ ሌላ ኤፍኤስአር ተሽከርካሪ ግምቱ 55 ሚሊዮን 599 ሺህ ብር የሆነ የኤሌክትሮኒክስ የተሽከርካሪ መለዋወጫ የልባሽ ጨርቅ መድኃኒት ሲጋራ ሺሻ ጭኖ ከዋናው አስፋልት መንገድ ውጪ በጫካ ውስጥ በድብቅ ወደ አዳማ መስመር ሲጓዝ መተሃራ መግቢያ ላይ ነው የተያዘው። ሁለተኛው ተሽከርካሪ ደግሞ ለማምለጥ ሲሞክር ከጭነቱ በመገልበጡ በቁጥጥር ስር ውሏል። በተመሳሳይ እንዲሁ አንድ ኤፍኤስአር ተሽከርካሪ ግምታዊ ዋጋው 25 ሚሊዮን 404800 ብር የሆነ የተለያየ ኤሌክትሮኒክስ መድኃኒት የያዘ ወደ አዳማ መስመር ሲጓዝ እንዲሁ አዋሽ ኬላ ላይ ነው በቁጥጥር ስር የዋለው። ይሄን ያለ የፌደራል ፖሊስ ነው። በተጨማሪም እንግዲህ አንድ ተሽከርካሪ ተሳቢ ግምታዊ ዋጋው 9 ሚሊዮን 896 ሺህ ብር የሆነ የኤሌክትሮኒክስ እንዲሁ የተሽከርካሪ መለዋወጫ የመዋባቂያ ወይም ደግሞ ኮስሞቲክስ ጭኖ ከምስራቁ የሀገራችን ክፍል ወደ አዳማ መስመር ሲጓዝ በተደረገ ጠንካራ ክትትል ተይዟል። ይሄም መኪና ማለት ነው። በአጠቃላይ የፌደራል ፖሊስ ከጉምሩክ ኮሚሽን አዋሽ 7 ቅርንጫፍና ከሌሎች የጸጥታ አካላት ጋር ተቀናጅቶ ኦፕሬሽን አካሂዶ ነበር። 90 ሚሊዮን 900 ሺህ ብር ግምት ያላቸው የተለያዩ የኮንትሮባንድ እቃዎችን በመያዝ ለቅርንጫፍ ጽህፈት ቤቱ የውርስ መጋዘን ገቢ ያደረገ ነው የሆነው። ከጉዳዩ ጋር ተያይዞ የተጠረጠሩ 5 ኮንትሮባንዲስቶችንም በቁጥጥር ስር አውሎ ምርመራ እያጣራባቸው እንደሚገኝ ፌደራል ፖሊስ ገልጿል። ወደ ቀጣይ መረጃ ስናልፍ በባሏ ላይ የፈላ ውሃ የደፋችውን ሴት